እግዚአብሔር ቢዘገይም ይመጣል። በኑሯችን፣ በትዳራችን፣ በሀገራችን፣ በቤተ ክርስቲያናችን ጉዳይ የጎደለን ያጣነው ብዙ ነገር አለ። ግን ተስፋ አንቆርጥም። የምንጠብቀው ጌታ አንድ ቀን ወደኛ ይመጣል። የሚመጣው ግን በእኔና በእናንተ የጊዜ ቀመር አይደለም። መጋቢት 24 ቀን ልዩ ዝግጅት አለ። መምህር ዘላለምን በተመለከተ ወልደ ሰማዕትን ቤተሰቦቹን ጠርተን ኮሚቴውን ጠርተን ስለሳቸው ብቻ የሚዘከር የምታውቋቸውን ልዩና የተሰወሩ ታሪካቸውን ምዕመናን ተነግሩናላችሁ። ያን እናደርጋለን። በጽሕፈት ቤቱ እየመጣችሁ አነጋግሩን። ሰበካ ጉባኤውም የልማት ኮሚቴውም ሰብከተ ወንጌሉም ሊቃውንቱም ሁሉም አስበውበት የሚዘጋጅ በዓል ነው። ጊዜም አለን። እንደው በችኮላ ዝም ብሎ ጧፍ ብቻ ለኩሶ መሄድ አይደለም። ወንድማችን ተለየን ብለን አለቀስን። እንባ እንደ ጎርፍ ፈሰሰ። ያለቀስነው እኮ የሚመክረን በዚህ ክፉ ዘመን ሳይፈራና ሳያፍር እውነት የሚመሰክር ለቤተ ክርስቲያን አንደበቷ የሆነ በሚያስፈልገን ሰዓት ሄደብን ብለን አለቀስን እንጂ ለሱማ ከአምላኩ ጋር አለመኖር። መምህር ዘላለም ወንድሙ ወደ ፈጣሪው ሄዷል። በእውነቱ እግዚአብሔርን ማገልገል ምን ያህል እንደሚያስከብር እግዚአብሔር ሊያሳየን ወንድማችንን እኛ ሳንሞት ጠራው። በረከቱን እግዚአብሔር በእኛ ላይ ያሳድርብን። እውነት በረከት አለው። መምህር ዘላለም ትጉ ነው፣ አርበኛ ነው፣ የወንጌል አስተማሪ ነው። አሁን ለሱ እንባ ብናፈስ ዋይ ዋይ ያልን ብናለቅስ እሱ በአካለ ነፍስ ሆኖ ደስ አይለው። ደስ የሚለው ዛሬ አቡነ ገብረ መንፈስ ቅዱስ ባያርፉ ክብራቸውን አክሊላቸውን አያገኙም ነበር። ወንድማችን የደከመበትን አክሊል ለመቀዳጀት ስለሄደ ደስ ይለናል። በዚህ ክፉ ዘመን የሚያጽናና የሚመክር እንደ መምህር ዘላለም ያለ አንደበቱ የረታ እምነቱ የጠነከረ ታላቅ አቀብሎ የማይሸሽ ካውደ ምሕረቱ ጸሎት ሳያልቅ በጭራሽ እንደ ቸርነት ብለን መስቀል ተሳልሞ እኛን ሸኝቶ የሚሄድ እንቁየና የገባው አገልጋይ የሚገባው አገልጋይ የሚያመልከውንና የሚያገለግለውን ያወቀ ዛሬ እኔና እናንተ እድሉን ብናገኝ ብዙዎቻችን ይችን ሀገር ትተን መሄድ ነው የምንፈልገው። እንደዛ ነው የምንናፍቀው። የቀደሙት አባቶች ግን ይችን የተቀደሰች ሀገረ እግዚአብሔር የምትባል ኢትዮጵያ ናፍቀው ሀገሪቱ ሀገረ እግዚአብሔር ሕዝቧም ሕዝበ እግዚአብሔር ያችን ምድር ለመርገጥ አብቃን ብለው ብዙዎች ወደ ኢትዮጵያ ተሰደው መጥተዋል። የዕለት ጉርስ ያላችሁ፣ የዓመት ልብስ ያላችሁ ከዕለት ጉርሳችሁ ከዓመት ልብሳችሁ ለድሆች አካፍሉ። ድሆች የባለጠጎች በረከቶች ናቸው። ታላቁ መምህራችን መምህር ዘላለም ወንድሙ ወደ ፈጣሪው ሄዷል። በእውነቱ እግዚአብሔርን ማገልገል ምን ያህል እንደሚያስከብር እግዚአብሔር ሊያሳየን ወንድማችንን እኛ ሳንሞት ጠራው። በእውነቱ ለእኛ ትልቅ ዕድል ነው ለአገልጋዮች። እግዚአብሔርን የሚፈራ እግዚአብሔርን የሚያገለግል ምን ያህል እንደሚከበር ምን ያህል በንጉሥ ዘንድ እንደሚወደድ ያየንበት ረፍት ነው። ሐዘኑ የሁላችንም ነው። የእሳቸው ደግሞ እጥፍ ድርብ ይሆናል። ግን እግዚአብሔር ይመስገን መምህርን በእሳቸው እናየዋለን። ሁለቱም አንድ ናቸው። ትላንትም በለቅሶው ላይ ሲነገር እንደሰማችሁት ወደ ሰሜን አሜሪካ መምህራችን በሄዱበት ጊዜ እሳቸው እኔ እየተንቀሳቀስኩ አገለግላለሁ፣ እኔን የሚያክል እኔን የሚተካ እኔን ራሴን እተካላችኋለሁ ብለው ወደዚህ መጥተው ከወንድማቸው ጋር ተነጋግረው ድሮም እዚህ ያሉ መምህር ሌላ ቦታ ሲሄዱ እሳቸው ሌላ ቦታ እየተተካኩ ነበር የሚያስተምሩን። እኔም በወልደ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን በነበርኩበት ጊዜ ሐሙስ ልዩ ጉባኤ ነበረ። መምህር ወደ ሌላ ቦታ ሲሄዱ እሳቸው
እሳቸው ወደ ሌላ ቦታ ሲሄዱ መምህሩ እየመጡ ልዩ ጉባኤ ነበር፣ የሰራተኛ ጉባኤ እና ያንን እሳቸውን ይዘው ነው የመጡት። እንግዲህ ምእመናን በአንድ በኩል ደስ ይለናል። ምክንያቱም ዛሬ አቡነ ገብረ መንፈስ ቅዱስ ባያርፉ ክብራቸውን አክሊላቸውን አያገኙም ነበር። ወንድማችን የደከመበትን አክሊል ለመቀዳጀት ስለሄደ ደስ ይለናል። በዚህ ክፉ ዘመን የሚያጽናና የሚመክር እንደ መምህር ዘላለም ያለ አንደበቱ የረታ እምነቱ የጠነከረ ታላቅ አቀብሎ የማይሸሽ ካውደ ምሕረቱ ጸሎት ሳያልቅ በጭራሽ እንደ ቸርነት ብለን መስቀል ተሳልሞ እኛን ሸኝቶ የሚሄድ እንቁዬና የገባው አገልጋይ የሚገባው አገልጋይ የሚያመልከውንና የሚያገለግለውን ያወቀ ጠንካራ መምህራችን ነው የሸኘ ነው። ይኸው እንደ አቡነ ገብረ መንፈስ ቅዱስ በዓለ ዕረፍት ማክበር ነው። እንደዚህ ነው እኛ ማለት ወረዱ ዮም ብለን መላእክት ወንድማችንን ይዘው በዝማሬ በእልልታ ወደ ሰማይ ሄዱ። እኛ ክቡር ሥጋውን ቅዱስ ሥጋውን ወደ መንበረ ጸባዖት ቅድስት ሥላሴ ወሰድን። እኛ ወደ መምህራችን እንሄዳለን። ድሮም ለመምህራን መንገድ መጥረግ ልማዳቸው ነው። የላይኛውን ቦታ አዘጋጅቶ ይጠብቀናል። መምህራችን ባለበት ቦታ እኛም እንሄዳለን። ስለዚህ የሁለቱም በዓል የአቡነ ገብረ መንፈስ ቅዱስም ዕረፍት የወንድማችንም ዕረፍት እያከበርን ነው ያለነው። ትልቅ በዓል ነው። ስለዚህ በዚህ ዕለት ለተሰበሰበው ሕዝብ ምንም ድካም ቢበዛ መጥተው ያስተምሩ ብያቸው አክብረው በድካም ላይ መጥተዋል። እግዚአብሔር ያክብርልን፣ አመስግኑልን። መጋቢት 24 ቀን እኛ ቀጠሮ ይዘን ነበር ከመምህራችን ጋራ። የካቲቱን ወደ ሰሜን አሜሪካ ስለሄዱ ስላልተመቻቸው መጋቢት 24 ቀን ልዩ ዝግጅት አለ። መምህር ዘላለምን በተመለከተ ወልደ ሰማዕትን ቤተሰቦቹን ጠርተን ኮሚቴውን ጠርተን ስለሳቸው ብቻ የሚዘከር የምታውቋቸውን ልዩና የተሰወሩ ታሪካቸውን ምእመናን ተነግሩናላችሁ። በዚህ በዓል ላይ የራሳችሁን ስሜት መግለጽ የምትፈልጉ በዓሉ ሽኝኝቱ እንዲህ ቢሆን እንግዲህ ዓመቱን ሙሉ የምእመና እንግዲህ ይሄ በዓል አሁን የአቡዬ ሲከበር 800 ዓመት ሆኖታል። የመምህራን በዓል ዘላለም ነው ሲከበር የሚውለው እና ያን እናደርጋለን። በጽሕፈት ቤቱ እየመጣችሁ አነጋግሩን። ሰበካ ጉባኤውም የልማት ኮሚቴውም ሰብከተ ወንጌሉም ሊቃውንቱም ሁሉም አስበውበት የሚዘጋጅ በዓል ነው። ጊዜም አለን። እንደው በችኮላ ዝም ብሎ ጧፍ ብቻ ለኩሶ መሄድ አይደለም። በደንብ ታስቦበት ነው። ዝክረ ጻድቅ ለዓለም ይሄሉ በሚል ርዕስ ልዩ አድርገን የምናዘጋጀው በዓል ይኖረናል። ማን ይፍቀድልን? እግዚአብሔር ይፍቀድልን። ቀጥታ መወስዳችሁ የዕለቱን ትምህርት ወደሚያስተምሩን ወደ መላከመዊ መምህር ተስፋዬ መቆያ ይሆናል። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ጸባቴ ወልደ ማርያም የዚህ ታላቅ ገዳም አስተዳዳሪ፣ ክቡር ሊቀ ስዩማን የዚህ ገዳም ዋና ጸሐፊ፣ አበው ካህናት፣ ውሃው ዲያቆናት፣ እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የጻድቁ አባታችን የገብረ መንፈስ ቅዱስ ወዳጆች እንደምን ከረማችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የረዳን እድሜ ለንስሐ የሰጠን በሕይወታችን ላይ ይችን አዲስ ቀን ለምስጋና የጨመረልን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በረከትና ረድኤት ከሁላችን ጋራ ይሁንልን።
ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሰው እረፍቱ ሞቱ በእግዚአብሔር ዘንድ የከበረ ነው። የዳዊት መዝሙር 115 ቁጥር 5 ጀምሮ የተጻፈ ኃይለ ቃል ነው። እግዚአብሔር መንፈስ ቅዱስ እኔንና እናንተን በዚች ባለን ሰዓት በዚህ ርዕስ ያስተምረናል። ርዕሱን የመረጥንበት ዋናው ምክንያት የዛሬውን በዓል የምናከብርበትን ምክንያት ለመናገር ነው። ታሪኩን ቅድም የቃል ኪዳኑ ታቦት እየዞረ ሁለት መምህራን እጅግ ግሩም በሆነ መልኩ ሲነግሩን ሲያስተምሩን ቆይተዋል። ከዛ እነሱ ከነገሩን ታሪክ ውስጥ የተወሰኑ ኃይለ ቃላት እየወሰድን ደግሞ እግዚአብሔር የሚነግረንን እንሰማለን። ታሪኩን ወደ ኋላ ሄዶ ለማየት በግብፅ ሀገር በላላይ ግብፅ እግዚአብሔርን የሚፈሩ በሃይማኖታቸውን ያቀኑ ምግባራቸውን ያጸኑ ስምዖንና ቅሌስያ የሚባሉ የእግዚአብሔር ሰዎች ነበሩ። ትዳር መስርተዋል። እግዚአብሔርን ያመልኩታል። በሃይማኖት ነው ያሉት። ነገር ግን በትዳራቸው ውስጥ የሚያስፈልጋቸው የሚመኙት የሚናፍቁት የጎደላቸው ነገር ነበር። የጎደላቸውም ልጅ ነው። ልጅን ደግሞ የሚሰጥ እግዚአብሔር እንደሆነ ያውቃሉ። እስቲ እግዚአብሔር ልጆች ንገሩኝ፣ ልጆችን የሚሰጥ ማን ነው? አው ቅዱስ ዳዊት ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ ደግሞ የሱ ዋጋ ነው ይላል። ልጅ ስላጡ ትዳራቸውን አላፈረሱም። ዛሬ ብዙ ትዳሮች የፈረሱት ልጅ በማጣት ምክንያት ነው። እሷ ስለማትወልድ ፍታና ሌላ የምትወልድ አግባ ተብሎ ትዳሩን ያፈረሰ ብዙ አለ። ግን አንድ ነገር ልንገራችሁ፣ መውለድ ብቻውን በረከት አይደለም። በወለዱት የሚያለቅሱ በወለዱት የሚያዝኑ ብዙ ሰዎች አሉ። መውለድ ብቻውን በረከት አይደለም፣ አለመውለድም ደግሞ እርግማን አይደለም። ብዙ ያልወለዱ ግን በጽድቅ የኖሩ ሰዎች አሉ። ኢየሱስ ክርስቶስም እንዲህ ብሏል። በተለይ አሁን እኛ ባለንበት በዚህ ዘመን በዚህ ሰዓት ከመውለድ አለመውለድ የሚሻልበት ሁኔታ አለ። በቃሉም እንዲህ ብሏል፣ በኋለኛው ዘመን ያልወለደች ማህፀን ያላጠባች ጡት የተመሰገነች ናት የምትሉበት ዘመን ይመጣል ይላል። እነሱ ስላልወለዱ ትዳራቸውን አላፈረሱም። ለ30 ዓመት እግዚአብሔርን ደጅ ጠኑት። የእግዚአብሔር ልጆች እግዚአብሔር ቢዘገይም ይመጣል። በኑሯችን፣ በትዳራችን፣ በሀገራችን፣ በቤተ ክርስቲያናችን ጉዳይ የጎደለን ያጣነው ብዙ ነገር አለ። ግን ተስፋ እንቆርጥም። የምንጠብቀው ጌታ አንድ ቀን ወደኛ ይመጣል። ወደ ማን ይመጣል? እስቲ ነገሩኝ። ወደ ማን ይመጣል? አምላኬ ወደ እኔ ይመጣል በሉ። እግዚአብሔር ወደ ማን ይመጣል? ወደኛ ይመጣል። ጉድለታችንን ሊሞላ፣ እንባችንን ሊያብስ፣ የለመነውን ሊያደርግ ይመጣል። የሚመጣው ግን በእኔና በእናንተ የጊዜ ቀመር አይደለም። ብዙዎች በጠበቁት ሰዓት አልመጣም። የሚመጣው በራሱ ጊዜ ነው። በኋላ እግዚአብሔር ልመናቸውን ሰማና ታላቁን አባት ለዓለም ብርሃን የሆኑትን ለኢትዮጵያ አማላጅ የሆኑትን ዛሬ የምናስባቸውን ገብረ መንፈስ ቅዱስን ወለዱ። እስቲ እልል ብላችሁ እግዚአብሔርን አመስግኑ። አሁን ገብረ መንፈስ ቅዱስ የተወለዱት
ለእናትና ለአባታቸው ለስምዖንና ለአቅሌስያ ብቻ አይደለም፣ ለኔና ለናንተም ጭምር ነው የተወለዱት። መጽሐፍ እንዲህ ይላል፣ ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል፣ ኃጥአን በሰለጠኑ ጊዜ ግን ሕዝብ ያለቅሳል። አሁን መልሱን እንዳትነግሩኝ፣ መልሱን በልባችሁ ያዙት። አሁን ደስ እያለን ነው ወይስ እያለቀስን ነው? ጻድቃን ሲበዙ ሕዝብ ደስ ይለዋል፣ ኃጥአን ሲሰለጥኑ ግን ሕዝብ ያለቅሳል አለ። እግዚአብሔር እንባችንን ያብስልን። ብዙዎች በብዙ ነገር ልባቸው የተሰበረበት ያዘኑበት ያለቀሱበት ዘመን ነው። ገብረ መንፈስ ቅዱስ በጸሎቱ አግዞን እንባችንና መከራችን ይወገድልን። ገብረ መንፈስ ቅዱስ ተወለደ። ሲወለድ በሦስተኛው ቀን ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ብሎ ለአምላኩ ምስጋና ቀረበ። አሁን ይህንን ስንናገር ተረት የምናወራ የሚመስላቸው የእግዚአብሔርን ቸርነት የሱን ድንቅ ሥራ ያልተረዱ ሰዎች አሉ። እሱን ለምስጋና ያነቃቃው አንደበቱን የከፈተለት እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር ይችላል ወይስ አይችልም? አሁን የ3 ቀን ሕፃን እንዴት ሊያመሰግን ቻለ የሚሉ ሰዎች አሉ። ቅዱስ ዳዊት ግን በመዝሙር 8 ላይ ከሕፃናትና ከሚጠቡት አፍ ለራስ ምስጋናን ምን አልካለ አዘጋጀህ አለ። አይደለም የ3 ቀን ሕፃን ይቅርና ዮሐንስ በእናቱ ማኅፀን ለአምላኩ ምስጋና አቅርቧል። ኧረ አይደለም በአርያ ሥላሴ የተፈጠረ እንዲህ ላለ ጽድቅ የተጠራ የ3 ቀን ሕፃን አይደለም። የበለዓም አህያ አንደበት አውጥቶ ተናግሯል። ለሰው የማይቻል ለማን ይቻላል? አሁን እግዚአብሔር ተአምር ያደርጋል። ተአምር ማለት ምን ማለት መሰላችሁ? ሊደረግ የማይችል በእግዚአብሔር ድንቅ ሥራ ሲከናወን ተአምር ሆነ ይባላል። እግዚአብሔር ተአምር ያደርጋል ወይስ አያደርግም? ያደርጋል። ስለዚህ ለእግዚአብሔር የተለየ ሰው ለአምላኩ ምስጋና አቀረበ። ኤርምያስን በሆድ ሳለህ አውቅሃለሁ፣ ከማኅፀን ሳትወጣ ደግሞ ቀድሼሃለሁ ያለ አምላክ ለራሱ ለየው። ከዛ በኋላ ምግብ አልበላም፣ የዚህን ዓለም ነገርም አልወደደም። እግዚአብሔር በመልአኩ በቅዱስ ገብርኤል አማካኝነት ወደ ገዳም እንዲገባ አደረገው። በገዳም መማር የሚገባውን ተምሮ ወደ ግብፅ በረሃ ከእግዚአብሔር ጋር ሊነጋገር አምላኩን እያመለከ በተጋድሎ ለመኖር ወደ ገዳም ገባ። ታሪኩን አጭር ለማድረግ ነው ስትሰሙት የኖራችሁት ስለሆነ በገዳም ለ300 ዓመት በግብፅ ሀገር ሲጋደል ኖረ። እግዚአብሔር አናብስት እንዲገዙለት አደረገ። ይሄ ማለት ምን ማለት መሰላችሁ? ዛሬ አራዊቱ የማይገዙልን የማይታዘዙን ለምን መሰላችሁ? እኛ በኃጢአት ውስጥ ስላለን ነው። አዳም ከመውደቁ በፊት በመጀመሪያው ጽድቅ እያለ አራዊቱም እንስሳቱም ይታዘዙለታል። ስም አውጣልን፣ አርደህ ብላን ብለው ይጠይቁታል። በቅድስና እያለ ከእግዚአብሔር ክብር ሲጎድል ነው ጠላት ሆነው የተነሱበት። ለገብረ መንፈስ ቅዱስ አራዊቱ የተገዙለት እሱ የመጀመሪያው የሰው ጽድቅ ላይ ደረጃው ደርሶ ስለነበረ በቅድስና ስለነበረ ነው። በረከቱ በሁላችን ላይ ይደርብን። ከዛ በኋላ እግዚአብሔር መርቶት እግዚአብሔር ፈቅዶለት ወደ ኢትዮጵያ ምድር በግብፅ በረሃ 300 ዓመት ከኖረ በኋላ ይችን ሀገር ናፍቆ አምላኩን በጸሎት ይጠይቅ ነበረ። እግዚአብሔርም ወደዚህ እንዲመጣ ፈቀደለት። ኢትዮጵያውያን እግዚአብሔር ለኢትዮጵያ የሰጣት ጸጋ ታላቅ ነው። ዛሬ እኔና እናንተ እድሉን ብናገኝ ብዙዎቻችን ይችን ሀገር ትተን መሄድ ነው የምንፈልገው። እንደዛ ነው የምንናፍቀው። የቀደሙት አባቶች ግን
ይችን የተቀደሰች ሀገረ እግዚአብሔር የምትባል ኢትዮጵያ ናፍቀው ሀገሪቱ ሀገረ እግዚአብሔር ሕዝቧም ሕዝበ እግዚአብሔር ያችን ምድር ለመርገጥ አብቃን ብለው ብዙዎች ወደ ኢትዮጵያ ተሰደው መጥተዋል። ሮማውያን የነበሩ አርመናውያን የነበሩ በእነሱ ሀገር አሕዛብ በተነሱባቸው ጊዜ አላውያን በተነሱባቸው ጊዜ መሸሸጊያ መጠጊያ ያደረጉት ይችን ዛሬ እኛ ለቀን ለመሄድ የምንመኛትን ሀገር ብዙዎች ናፍቀዋል። ገብረ መንፈስ ቅዱስም ይችን ሀገር ለመርገጥ ናፍቀው በጸሎት እግዚአብሔርን ጠይቀው እግዚአብሔር ፈቅዶላቸው ይችን ምድር ረግጠዋል። በዙቃላና በምድረ ከብድ ብዙ ተጋድሎ ተጋድለዋል። በዙቃላም ተራራ ላይ አራቱን ማዕዘን ባርከው ብዙ ጣዖት አምላኪያንን ባዩ ጊዜ ይህንን ሕዝብ ማርልኝ ብለው በባህር ውስጥ ገብተው ለ100 ዓመት ጸልየዋል። እግዚአብሔርም ጸሎታቸውን ሰምቶ ጸሎትህን ሰምቻለሁ ኢትዮጵያውያንንም ምሬልሃለሁ ብሏቸዋል። እስቲ እግዚአብሔርን አመስግኑ። አሁን ታሪኩን ይህንን ያህል ባጭሩ ካየን ወደ ርዕሳችን እንሄዳለን። የጻድቅ ሰው ሞቱ በእግዚአብሔር ዘንድ የከበረ ነው። እስቲ የጻድቅ ሰው ሞቱ በሉ። በእግዚአብሔር ዘንድ የከበረ ነው። አሁን አንዳንዶች የቅዱሳንን ቃል ኪዳናቸውን ታምነን በምልጃቸው ታምነን በምልጃቸው እንደምንጠቀም አምነን ስንናገር እንዲህ የሚሉን አሉ። እኔ ደግሞ በጣም የሚገርመኝ መጽሐፍ ቅዱስ የጨበጡ ናቸው፣ ወንጌላውያን ነን የሚሉ ናቸው። እነሱ እኮ ሞተዋል፣ ከሞቱ በኋላ ተረስተዋል፣ ዋጋ የላቸውም የሚሉን ሰዎች አሉ። ወንጌል ይሄንን ይላል ወይ? የጻድቅ ሰው ሞቱ በእግዚአብሔር ዘንድ ምን የሆነ ነው? የከበረ ነው። ከኃይል ወደ ኃይል ነው እንደውም የሄዱት። ቅዱስ ጳውሎስ እንዲህ ይላል፣ አሁን በድንግዝግዝ እንደምናይነን ይላል፣ ነገር ግን ከእውቀት ከፍለን እናውቃለን፣ ከትንቢትም ከፍለን ትንቢት እንናገራለን። ያ ግልጥ የሆነው ሲመጣ ግን ምንም አይነት ተከፍሎ የለም ይላል። የእግዚአብሔር ልጆች ቅዱሳን በሥጋ ቢያንቀላፉም በነፍስ ሕያዋን ናቸው። ምንድናቸው? በነፍስ ምንድናቸው? ንገሩኝ። ቅዱሳን ሞቱ አይባልም። ከዚህ ዓለም ድካም ምን አሉ? አረፉ። እስቲ ክርስቶስ የተናገረውን ቃል እንውሰድ። በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ ይላል። እስቲ ንገሩኝ፣ ትንሣኤና ሕይወት ማንኛ አለ? እኔ ነኝ። የሚያምንብኝ ቢሞት እንኳን ምን ይሆናል? ቢሞት እንኳን ሕያው ይሆናል ይላል። አያችሁ፣ አሁን ገብረ መንፈስ ቅዱስ በዛሬው ቀን አረፉ ስንል የዚህን ዓለም ጊዜያዊውን ዓለም ኑሮ ጨርሰው አዲሱን ሰማያዊ ዓለም ኑሮ ምን አሉ? ጀመሩ ማለት ነው። ሞቱ አይደለም፣ ወደ አምላካቸው ክብር ወደ ሰማይ ወደ ቅዱሳን ጉባኤ ሄዱ ማለት ነው። ለዚህ ቅዱሳን ሞቱ አይባልም። ለዚህ ነው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 21 ላይ ለኔ ሕይወት ክርስቶስ ነው ይላል። ለኔ ሕይወት ማን ነው? ክርስቶስ ነው። ሞትም ደግሞ ጥቅም ነው። ሞት ምንድነው አለ? ጥቅም ነው። ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ። በዚህ ከመኖር በዚያ መኖር እጅግ የተሻለ ነው። አሁን ቅዱሳን ያሉበት ሕይወት እጅግ የተሻለ ነው። ወንድማችን ተለየን ብለን አለቀስን፣ እንባ እንደ ጎርፍ ፈሰሰ። ያለቀስነው እኮ የሚመክረን በዚህ ክፉ ዘመን ሳይፈራና ሳያፍር እውነት የሚመሰክር ለቤተ ክርስቲያን አንደበቷ የሆነ በሚያስፈልገን ሰዓት ሄደብን ብለን
አለቀስን እንጂ ለሱማ ከአምላኩ ጋር ለመኖር በክብር ከቅዱሳን ጋር ለማሸብሸብ ወደሚበልጠው ክብር ነው የሄደው። ስለዚህ ገብረ መንፈስ ቅዱስ በአካለ ነፍስ ሕያው ሆነው ስለኛ ያማልዳሉ። ስለማን? እንደው አንድ ነገር ልንገራቸው። እንኳን ቅዱሳን እንኳን ጻድቃን ክፎችም ኃጢአተኞችም ከሞቱ በኋላ ወደ ርህራሄ ይገባሉ። ወደ ምን? በዚህ ምድር እኮ ጨካኞች ናቸው። መንፈሳዊነትም የላቸውም። እግዚአብሔርንም አያውቁም። ለእውነትም አይታዘዙም። ነገር ግን የሲኦልን መከራ ሲያዩ በዓለም ላለ ወገኖቻቸው ይራራሉ፣ ክፎቹ እንኳን። ይህን ደግሞ በሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ የተጻፈውን የመጽሐፍ ቅዱስ ክፍል ተመልከቱ። ያ ባለጠጋ ነው የተባለ ሰው ድሃው ከደጁ ወድቆ የዕለት ጉርስ የዓመት ልብስ አጥቶ እርቦኛል፣ ከባለጠጋው ደጅ ሄጄ ብወድቅ ትኩሱን እንጀራ እያጠፈ ባይሰጠኝ እንኳን ከፊቱ የተረፈውን አይከለክለኝም ብሎ ከበሩ ላይ ሄዶ ወደቀ። ባለጠጋው ግን ክፉ ስለነበረ ሊሰጠው ሊያበላው አልወደደም። በንቀት ያየው ነበር። የእግዚአብሔር ልጆች አንድ ነገር ልንገራችሁ። የዕለት ጉርስ ያላችሁ፣ የዓመት ልብስ ያላችሁ ከዕለት ጉርሳችሁ ከዓመት ልብሳችሁ ለድሆች አካፍሉ። ድሆች የባለጠጎች በረከቶች ናቸው። ድሆች ከሌሉ በረከት የለም። ድሆች ከሌሉ ዋጋ የለም። በኋላም ክርስቶስ ሲመጣ ተርቤ አብልታችሁኛል ብሎ ነው ላበሉ ሰዎች ክብር የሚሰጠው። ይሄ ባለጠጋ ግን እግዚአብሔር በገንዘብ ላይ ሞግዚት ቢያደርገው ገንዘቡን ለመልካምና ለበጎ ነገር አላዋለም። ሞት አይቀርም። ንገሩኝ እስቲ ሞት አይቀርም በሉ። ዝም ያላችሁ ለእናንተም አይቀርም። ሞት ምን አይልም? አይቀርም። ነገር ግን ሞት ከመምጣቱ በፊት በሃይማኖትና በምግባር መኖር መልካም ነው። በሃይማኖት በምግባር የኖረ ሰው ሞተ አይባልም። ቅድም እንዳልኳችሁ ወደ አምላኩ እቅፍ ሄደ። ያ ድሃ ግን ምንም ነገር የለውም። የተራቡ ውሾችን ሲያይ የሚያበላቸው ባይኖረውም ቁስሉን እንዲልሱ ይፈቅድ ነበረ። መጽሐፍ ምን ይላል? ጻድቅ ሰው ለእንስሳ ነፍስ ይራራል። ለማን ይራራል? ለእንስሳ ይራራል። ጨካኝ ግን እንኳን ለእንስሳ በሰው ላይ ጨክናል። ስለዚህ ድሃው ሞተ። መላእክት ወስደው በአብርሃም እቅፍ አስቀመጡት ይላል። የሚገርመኝ መጽሐፉን ሳነብ ባለጠጋው ሞተ ተቀበረ ነው የሚለው። ያኛውን በአብርሃም እቅፍ አስቀመጡት፣ ይሄኛው ተቀበረ። አሸቅቦ ወደ ላይ አየ ይላል። አይዟችሁ እየጨረስኩ ነው። ወዴት አየ? አሸቅቦ ወደ ላይ አየ። ያኔ ባለጠጋ ሆኖ ድሃውን ወደ ታች ቁልቁል ዝቅ አርጎ ነበር የሚያየው። አሁን ግን ድሃው በከፍታ በአብርሃም እቅፍ ሆኖ ባለጠጋው ደግሞ አሸቅቦ አየ። ዛሬ እላይ ነን ብለው ብዙዎችን ወደ ታች ንቀው የሚያዩ ቀን ይቀየራል። ጊዜ መሰላል ነው። የሰማችሁ ነው? ጊዜ ምንድን ነው? ጊዜ ሰጠኝ ብላችሁ ፍርድ አታጓድሉ፣ ድሃ አትበድሉ፣ በሰው ላይ አትጨክኑ። ጊዜ መሰላል ነው። ዛሬ የምንፈርድ ነገ ሌላ ፈራጆች መጥተው ደግሞ በእኛ ላይ ይፈረዳል። ይህን ትላንት በዘመናችን በሌሎች አይተናል። አላየንም? ነገም እናያለን። ይሄም አይቀር ነው። ጊዜ መሰላል ነው። አንዱን ወደ ላይ ያወጣል፣ ሌላኛውን ደግሞ ወደ ታች ያወርዳል። ያ ባለጠጋ ዝቅ አርጎ ያ የነበረ አሁን አሸቅቦ አየ። አብርሃም አባት ሆይ እባክህን በእሳቱ ተቃጠልኩኝ፣ ይሄንን አልዓዛርን ላከውና ጥርኝ ውሃ ይዞ መጥቶ የተቃጠለውን ማንነቴን ያርስልኝ ብሎ ልመና ቀረበ። ያ ድሃን ዞር ብሎ የማያይ ሰው አሁን አልዓዛር ወደ እኔ ይምጣል። የዚህን ሰዓት አብርሃም አንተ ወደ እኛ እንዳትመጣ እኛም ወደ አንተ እንዳንመጣ በመካከላችን ትልቅ ገደል አለ። አንተ በምድር የኖርከውን ኑሮ አስብ። እሱ አሁን በዚህ ይጽናናል። በዚህ ምን ይላል? ይጽናናል ብሎ መልስ ሰጠው። ወደዚህ ታሪክ የመጣውበትን ነጥብ በደንብ ትይዙልኛላችሁ። ከዛ በኋላ ምን አለ ባለጠጋው?
ለሱ ምንም አይነት ለውጥ እንደሌለው ከሲኦል እንደማይወጣ ማንም ሊረዳውና ሊያግዘው እንዳልቻለ ሲያቅ አብርሃም አባቶይ እባክህን በአባቴ ቤት 5 ወንድሞች አሉ እነሱን ወዳለውበት መከራና እሳት እንዳይመጡ ይሄ ሰው ተነስቶ ሄዶ ይንገራቸው ይስበካቸው ብሎ ጨካኙ ሰው ለወንድሞቹ ማለደ። ታዲያ በምድር ጨካኝ የነበረው ሰው ለወንድሞቹ ምልጃ ካቀረበ በንጽህና በቅድስና በተጋድሎ በጸሎት በገዳም በአካለ ሥጋ ያለ ሲያማልድ የነበረ ገብረ መንፈስ ቅዱስ ሲያማልድ የነበረ ተክለ ሃይማኖት አያማልድም ልንል እንችላለን ወይ? አሁን እኮ የተረኩላችሁ መጽሐፍ ቅዱስ እኮ ነው። ወይ ሌሎች እንደሚሉት ከገድል አላመጣንም፣ ብናመጣም ነውር አይደለም። ግን ወንጌል እንቀበላለን ሚሉ ከሆነ ክፉ ሰው ለወንድሞቹ ራርቶ ለምንም ልመናው ተቀባይነት ባያገኝም ጨካኙ ሰው በአካለ ነፍስ ለወንድሞቹ ራርቷል። ገብረ መንፈስ ቅዱስ ለኔና ለናንተ ይራራሉ፣ ያማልዳሉ። እባክህን ቃል ኪዳን ገብተህልኛል ኢትዮጵያውያንን ማርልኝ ጠብቅልኝ ይላሉ። የእግዚአብሔር ልጆች አንድ ነገር አስተውሉ። ዛሬ በዚህ የኑሮ ውድነት በልቶ ማደር የሚቻለው ማሲረዳ ብቻ ነው፣ ማሲረዳ ነው። ዛሬ እንደተዘራብን ጥላቻ እንደተዘራብን የመለያየት ዘር ቢሆን ኖሮ ዛሬ እኔና እናንተ እንደዚህ በነጻነት ቆመን እግዚአብሔርን አናመልከውም፣ ተራርደን እናልቅ ነበረ። ጥላቻው እኮ ከባድ ነው፣ ክፋቱ እኮ ከባድ ነው። ግን በዚህ መከራ ውስጥም እግዚአብሔር በሰላም ጠብቆናል። የጠበቀን በእነ ገብረ መንፈስ ቅዱስ ምልጃ ነው፣ በእነ አቡነ ተክለ ሃይማኖት ጸሎት ነው። ድንጋይ ተንተርሰው ጤዛ ልሰው ግርማ ሌሊቱን ድምፀ አራዊቱን ሳይፈሩ በየዋሻቸው ዛሬም በሚጸልዩት የቅዱሳን ጸሎት እግዚአብሔር እየጠበቀን ነው በቸርነቱ። ለስም አጠራሩ ክብር ምስጋና ይግባው። እግዚአብሔር ይሄንን ክፉ ዘመን አሻግሮ የሰላም የፍቅር የአንድነት የበረከት ዘመን እግዚአብሔር ያቅርብልን። ልጠቅልላችሁ ትምህርቱን። ከዛ በኋላ ምን ብሎ አብርሃም መለሰለት? በምድር ሙሴ ካህናት መጻሕፍት መምህራን አሉ አለ። ባዩ ማን ነው? አብርሃም ነው። እስቲ ንገሩኝ፣ ማን ነው ባዩ? በምድር ሙሴ አለ አለ። በአብርሃምና በሙሴ ዘመን በእነሱ መካከል ያለው የዘመን ርዝማኔ ረጅም ነው። አብርሃም በምድር ያሉትን ምንም ቀድሞ የሞተ ቢሆንም አብርሃምም እኮ ሞቷል። እየሰማችሁ ነው? ምን ብሏል? አባ እንደዛ ነው እንዴ? አብርሃም ሞቷል ይላል እኮ መጽሐፍ። ስለዚህ አብርሃም ሞቶ ተቀብሯል። ግን አሁን ከባለጠጋው ጋር እኮ እያወራ ነው። የት ሆኖ? በአካለ ነፍስ ሆኖ። ታዲያ እንዴት ቅዱሳን ሞተዋል፣ ከዚህ በኋላ ዋጋ የላቸውም፣ አይሰሙም እንዴት ይባላል? የማይሰሙት የጨበጡትን መጽሐፍ ያላነበቡ የሚነገረውን ያላደመጡ ናቸው። በምድር መምህራን አሉ፣ ሙሴ አለ፣ መጻሕፍት አሉ። አሁን እኔና እናንተ በሥጋ ውስጥ ስላለን ከዚህ ግንብ በኋላ ምን እየሆነ እንደሆነ ምናየውና ምናቀው ነገር የለም። በአካለ ነፍስ ያሉ ግን አሁን እኛን ያውቁናል። ምንም ተከፍሎ የለም፣ ረቂቃን ሆነዋል። እኛውን ምን እየሰራን ምን እያደረግን እንደሆነ ያውቃሉ። የማናውቀው አላዋቂ ሥጋ ውስጥ ነፍሳችን ስላለች ነው። ስለዚህ በምድር ሙሴ አለ፣ መጻሕፍት አሉ። የነሱን ቃል ሰምተው ንስሐ ገብተው የማይድኑ ከሆነ አልዓዛር ከሞት ተነስቶ ሄዶ ቢነግራቸው ምታት መጣብን ይላሉ እንጂ አምነው ምን አይሉም፣ አይቀበሉም ብሎ ምልጃውን አልተቀበለውም የኃጢአተኛውን። የቅዱሳኑን ምልጃ ግን ማን ይቀበላል? ስለዚህ ቅዱሳን ሞቱ አይባልም። በራዕየ ዮሐንስ ምዕራፍ 14 ቁጥር 13 ላይ በጌታ የሚሞቱ ሙታን ብፁዓን ናቸው። ምንድናቸው? ብፁዓን ናቸው። ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። ምናቸው? ስራቸው ይከተላቸዋል ማለት አንዱ በምድር ያደረጉት መልካም ስራቸው ይከተላቸዋል፣ በጎ ምግባራቸው ይከተላቸዋል ነው። ከበጎ ምግባራቸው መካከል ቅዱሳን በዚህ ዓለም እያሉ በደካማ ሥጋ እያሉ እንኳን ተግተው ማንን ያመልኩታል?
አሁን ደግሞ በአካለ ነፍስ ድካም የለም ከኃይል ወደ ኃይል ነው ስለዚህ ገብረ መንፈስ ቅዱስ አረፉ ስንል ከዚህ ዓለም ድካም አረፉ ነገር ግን ምልጃቸውን ያንን ጸሎታቸውን በበጉ ዙፋን ፊት ቆመው ያቀርባሉ ያሸበሽባሉ ከድል አድራጊዎች ጋራ ይመሰክራሉ የጻድቅ ሰው ሞቱ በእግዚአብሔር ዘንድ የከበረ ነው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በረከትና ረድኤት ከሁላችን ጋር ይሁን ክቡር ጸባቴንም እግዚአብሔር ረጅም ያገልግሎት ዘመን ያድልልን እውነት ለመናገር አንደኛ በጣም እሳቸውን አክብሬ ስለምወዳቸው እሳቸውን አክብሬ አስበው መጥቶ ያገልግል ብለው ሲጠይቁ እንዴት እምቢ ላለው ብዬ አክብሬ ነው የመጣሁት ስለጠሩኝ ደግሞ ትልቅ ዋጋ በረከት አግኝቻለሁ አባታችን እድሜ ያድልልን ሁለተኛ ደግሞ ቢያንስ እዚህ መጥቼ መምህር ሲያገለግለው ሲያስተምረው የኖረው ህዝብ ነው ያንን ህዝብ ምንም ቢደከመኝም ቆሜ ደግሞ አይዟችሁ ማለት ይገባል ብዙ እንዳዘናችሁ ይገባናል ነገር ግን አሁን ወደ ነገርኳችሁ ቅዱስ ጳውሎስ ወደ ናፈቀው ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ በዚህ ከመኖር በዚያ መኖር ይሻላል እንዳለ መምህር ሄደው ወደ ተሻለው ወደ አምላኩ ነው በረከቱን እግዚአብሔር በእኛ ላይ ያሳድርብን እውነት በረከት አለው መምህር ዘላለም ትጉ ነው አርበኛ ነው የወንጌል አስተማሪ ነው አሁን ለሱ እንባ ብናፈስ ዋይ ያልን ብናለቅስ እሱ በአካለ ነፍስ ሆኖ ደስ አይለው ደስ የሚለው ያስተማረንን ትምህርት ወደ ተግባር ለውጠን ንስሐ ገብተን በጎ ሰርተን በሃይማኖት ስንኖር ካየን ደስ ይለዋል ነገር ግን እንወድሃለን ብለን ብናለቅስ ዋጋ የለውም ለራሳችሁና ለልጆቻችሁ አልቅሱ ነው የሚለን ለዚህ እሱን በአካለ ነፍስ ያኖርልን እኛንም እንደሱ የከበረ ረፍት እግዚአብሔር ይስጠን በሰማነው ቃል እግዚአብሔር ይባርከን ወስብሐት ለእግዚአብሔር ይቆየን ይህ የላቱብ ነው በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ ስብከት ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ